በዛሬ መረጃችን ኢትዮጵያና ቻይና በትምህርት ቤቶች ውስጥ የቻይና ቋንቋ ትምህርትን ለማስፋፋት ውይይት አደረጉ። ምንድነው ያለው የትምህርት ሚኒስቴር ተሰሙታላችሁ። በአንዳንድ አካባቢዎች በ121 ብር ይሸጥ የነበረው ናፍጣ እስከ 200 ብር ደርሷል። የናፍጣ ጉዳይን በዜናችን ተሰማላችሁ። ከ130 ሺህ በላይ መምህራን በነፃ የመኖሪያ ቤት መስሪያ አገኙ። ይህንንም ተሰማላችሁ። በመጨረሻም የጠለፋና እገታ ተግባር እየተስፋፋ መጥቷል። ጠለፋና እገታ ተግባር የፈጸሙ 5 ግለሰቦች በመጨረሻ ምን ሆኑ ተሰሙታላችሁ። እንደምን ውላችኋል። አሃዱ ኒውስ ኤንድ ፖለቲክስ የእናንተ ዩቲዩብ ቻናል ነው። በዚህ ቻናላችን ዜናዎችን እናቀርባለን። ከዚሁ ከአሃዱ ኒውስ ኤንድ አሃዱ ሬዲዮና ቴሌቪዥን ለእናንተ ለውድ ቤተሰቦቻችን የመራረጥናቸውና የሚመጥኗችሁን ብቻ እናደርሳለን። ዜናዎችን ደግሞ ቶሎ የምነግራችሁ እኔ ናርዶስ አለማየሁ ነኝ። ሰብስክራይብ ማድረጋችሁ እንዳይረሳ። ወደ ቀዳሚ መረጃ እንለፍ። 20% ቅድመ ክፍያ 20% እውነተኛ ቅናሽ። ቦታው የት ነው ካላችሁ በመሃል ከተማ ለጋሃር 84 ካሬ ላይ ያረፈ ሰፊና እጅግ ዘመናዊ ኮምፓውንድ ላይ አፓርትመንቶችን እና የንግድ ሱቆችን ከዘመናዊ መኪና ማቆሚያ፣ የልጆች መጫወቻ፣ ሆስፒታል፣ ትምህርት ቤት እንዲሁም መዋኛ ገንዳና ዘመናዊ የንግድ ሞል ያሟላ ታላቅ መንደር ከጊፍት ሪል ስቴት ይዘንሎ መተናል። ግንባታ ፕሮግረሳቸው ከ60% እስከ 80% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ በሽያጭ ላይ እንገኛለን። ባለ 1 መኝታ ሸጠን የጨረስን ሲሆን ከባለ 2 መኝታ በ108 ካሬ እና በ141 ካሬ እንዲሁም ባለ 3 መኝታ በ163 ካሬ አማራጭ ያገኛሉ እኛ ጋር። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ጊፍት ሪል ስቴት። ኢትዮጵያና ቻይና ሰሞኑን በትምህርት ቤቶች ውስጥ የቻይና ቋንቋ ትምህርትን ለማስፋፋት ያለመ ውይይት አድርገዋል። ውይይቱ ምንድነው? ኢትዮጵያና ቻይና ኢትዮጵያ ውስጥ የትምህርት ስርዓት ውስጥ የቻይንኛ ቋንቋ እንግዲህ ትምህርትን ለማስፋፋት በሚቻልበት ሁኔታ ነው ውይይት ያደረጉት። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ታህሳስ 26 በጽህፈት ቤታቸው የቻይናውን የቋንቋ ትምህርትና ትብብር ማዕከል ዋና ዳይሬክተር ዩፌንግ የተመራ ልዑካን ቡድን ተወያይተው ነበረ። ውይይቱ በሁለቱ የብሪክስ አባል ሀገራት መካከል ያለውን የትምህርት ትብብር ማጠናከር ላይ ያተኮረ ነው። ነገር ግን ኢትዮጵያ ውስጥ መሰጠት ስላለበት የቻይንኛ ቋንቋ ትኩረት ያደረገ ነው። እንደ ትምህርት ሚኒስትር መረጃ ዋና ዳይሬክተሩ የዩፌንግ የሁለቱን ሀገራት የቆየ ግንኙነት እንዳላቸው ጠቅሰዋል። የቻይና ስትራቴጂካዊ አጋር በማለትም ገልጸዋታል ኢትዮጵያን። የቻይና ቋንቋ እንግዲህ ትምህርት በተወሰኑ ዩኒቨርሲቲዎች የተሰጠ መሆኑን ጠቅሰዋል። ይህንን ሀገራቸው በሌሎች የትምህርት ተቋማት በስፋት የመስራት ፍላጎት እንዳላት ነው የተናገሩት። የቻይንኛ ቋንቋ እንዲሰጥ ማለት ነው። ይሄ የቻይንኛ ቋንቋ ትምህርት መስፋፋት ዜጎች በርካታ ቋንቋዎችን እንዲያውቁ ከማድረግ ባሻገር የህዝብ ለህዝብ ትብብርን ማጠናከር ረገድ ደግሞ ሰፊ አስተዋጽኦ ይኖረዋል ተብሎ ነው የተነገረው። በምላሹ ፕሮፌሰሩ ብርሃኑ ነጋ በዚህ ዓመት የመማር ማስተማር በሚጀምርባቸው 5 የፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች የቻይና ቋንቋን ለማስተማር በትምህርት ሚኒስቴር በኩል ፍላጎት እንዳለ በማንሳት የቻይና ቋንቋ መምህራን እንዲመድቡ የልዑካን ቡድኑን ጠይቀዋል። ሁለቱ አካላት በተለይ በውይይታቸው ላይ በፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች ላይ የሚሰጠውን የቻይንኛ ቋንቋ ትምህርት በተመለከተ የስርዓተ ትምህርት ማዕቀፍ መዘጋጀት እንዳለበት ሁሉ በሌሎች የትምህርት ተቋማትም ለመተግበር እንዲቻል የስርዓተ ትምህርቱ የመጻሕፍት የመምህራን አቅርቦትን በተመለከተ አስቀድመው መወያየት እንደሚገባ አንስተዋል። በዚህም ኢትዮጵያ ውስጥ እንግዲህ ለመስጠት ስለታሰበው ስለ ቻይንኛ ቋንቋ ውይይት አድርገዋል ማለት ነው። ወደ ናፍጣ መጣን። በአንዳንድ አካባቢዎች በ121 ብር ይሸጥ የነበረው ናፍጣ 200 ብር መድረሱ ተነግሯል። መንግስት የናፍጣ መሸጫ ዋጋን በሊትር 121 ብር ገደማ እንዲሸጥ ውሳኔ አስተላልፎ እየተገበረ ቢገኝም ግን በተለይ በሲዳማ ክልል ከሀገረ ሰላም ወይም ሐዋሳ ዙሪያ ጨምሮ እስከ ዝዋይ ድረስ የአንድ ናፍጣ ዋጋ በከፍተኛ ደረጃ አሻቅቦ እስከ 200 ብር ድረስ በህገወጥ መንገድ እየተሸጠ መሆኑን ካፒታል ጋዜጣ አደረኩት ባለው ምልከታ ለማወቅ ተችሏል። ይህን ተከትሎ በያላችሁበት አካባቢ ናፍጣ ስንት እየተሸጠ ነው? ምናልባት አሽከርካሪዎች ካላችሁ የናፍጣ ዋጋ አሁን ባለው ሁኔታ ምን ያህል እየተሸጠ ነው እናንተ አካባቢ በተለያዩ ቦታዎች ስለምትገኙ ውድ ተመልካቾቻችን? ይሄን ተከትሎ እንግዲህ ናፍጣ ከህጋዊ ዋጋ አንጻር በ79 ብር ልዩነት በአንዳንድ አካባቢዎች እስከ 65.2 ጭማሪ አሳይቷል ማለት ነው። ዋጋው ካፒታል እንደተመለከተው ከሆነ በሀገረ ሰላም ከተማ 30 ሊትር ናፍጣ በ165 ብር ዋጋ ሲሸጥ ጠቅላላ ዋጋው 4950 ብር ሲደርስ በዝዋይ ደግሞ 35 በሊትር በ185 ብር ዋጋ እስከ 6470
በ175 ብር እየተሸጠ ነው ጨምሮ ማለት ነው። በዚሁ ከተማ ዝዋይ በህገወጥ መንገድ ደግሞ በ200 ብር ዋጋ እስከ 7000 ብር ድረስ በድብቅ እየተሸጠ ነው ናፍጣ። በከተማዎቹ የሚገኙ ሁሉም የነዳጅ ማደያዎች በሚባልበት ደረጃ የመኪና ናፍጣን ጨምሮ ሌሎች የነዳጅ ምርቶች የለም እያሉ በመሆኑ ምርቶችን ማግኘት እጅግ አስቸጋሪ አድርጎታል ነው የተባለው። ካፒታል እንግዲህ በዝዋይ ከዚሁ ህገወጥ ሽያጭ ጋር ከተሰማሩ ሻጮች ለመረዳት እንደቻለው ወይም ተረድቻለሁ እንዳለው ከሆነ የነዳጅ ምርቶች የጠፉበት ዋነኛው ምክንያት ምናልባት ጭማሪ ሊደረግ ይችላል በሚል ስጋት ገና በሚመጣ ስጋት የነዳጅ ማደያዎች ምርቶችን በጀሪካን እየደበቁ በመቀጠልም ከትክክለኛው ዋጋ በላይ ከፍተኛ ጭማሪ ወይም እጥፍ በማድረግ ውስጥ ለውስጥ እየሸጡ በመሆናቸው ነው ዋጋው የጨመረው ተብሏል። የነዳጅ ማደያዎች ይህን የሚያደርጉት በቅርቡ ይፋ ይደረጋል ከተባለው የዋጋ ማሻሻያ ጋር ተደምሮ ትርፍ ለማግኘት እንደሆነ ከነዚሁ ሻጮች ነው የተረዳ ነው። በሌላ በኩል የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ በሰፊው የኢኮኖሚ ማሻሻያ ማዕቀፍ ውስጥ አዲስ የግብር አወቃቀር ከታህሳስ 2018 ጀምሮ ተግባራዊ ያደርጋል። ስለዚህ የገንዘብ ሚኒስቴር ከ3 ወር ገደማ በፊት እንዳስታወቀው ካስታወሳችሁ በነዳጅ ምርቶች ላይ የ30% ግብርን ሙሉ በሙሉ ተግባራዊ ይደረጋል። ይሄ ማሻሻያ ታዲያ በነዳጅ ምርቶች ላይ 15% ተጨማሪ እሴት ታክስ ወይም ቫት ኤክሳይዝ ቀረጥን ያካተተ አጠቃላይ 30% ግብር መጣልን የሚያካትት ነው ማለት ነው። የኢትዮጵያ ነዳጅ አቅራቢ ድርጅት የዚህን አዲሱን ግብር መሰብሰብ እንደሚጀምር ተዘግቦ ነበር ካስታወሳችሁ። ይሄ መረጃ ለእናንተ እስከሚደርስበት ወይም እስከተጠናከረበት ጊዜ ድረስ መንግስት ከ2018 ከመስከረም 2018 ጀምሮ በነዳጅ ምርቶች ላይ ያደረገው ተጨማሪ የዋጋ ማሻሻያ የለም። በአዲሱ አሰራር መሰረት ግን ከዚህ ሳምንት በኋላ ቀድሞ የነበረው ታሪፍ ላይ ጭማሪ ሊደረግ እንደሚችል ይጠበቃል። በዚህ መሰረት የናፍጣ ዋጋ በተመለከታችሁት ወይም በሰማችሁት መሰረት ጭማሪ አድርጓል ሲል ካፒታል ያወጣው ዘገባ ያመለክታል። መምህራን በነፃ የመኖሪያ ቤት መስሪያ ቦታ አግኝተዋል። ከ130 ሺህ በላይ መምህራን ናቸው ያገኙት። ከ2008 ጀምሮ በተለያዩ ክልሎች የሚገኙ 130 ሺህ መምህራን የመኖሪያ ቤት ቦታ በነፃ ማግኘታቸውን የኢትዮጵያ መምህራን ማህበር ምክትል ፕሬዝዳንት ሽመልስ አበበ ናቸው የገለጹት። ምክትል ፕሬዝዳንቱ መምህራን በማህበር ከተደራጁና መስፈርቱን ካሟሉ ለመኖሪያ ቤት መስሪያ ቦታ ክፍያ አይጠየቁም። ከዚህም ከ2008 ጀምሮ በትግራይ፣ በአማራ፣ በኦሮሚያና በደቡብ ክልል ከ130 ሺህ በላይ መምህራን የመኖሪያ ቤት መስሪያ በነፃ አግኝተዋል። በተጨማሪም በአዲስ አበባ ከ5 ሺህ በላይ መምህራን ደግሞ የመኖሪያ ቤት ኮንዶሚኒየም ተሰጥቷቸው በስማቸው እየተዘዋወረ ነው። መምህራን ከተሰጣቸው ተልዕኮና ካለባቸው ከፍተኛ ኃላፊነት አንጻር የተሰራው ስራ በቂ ባለመሆኑ በቀጣይ ጥያቄዎቻቸውን ለመፍታት ጥረት እያደረግን ነው የተባለው። ወደ መጨረሻው ዜና አለፍኩኝ። የጠለፋና የእገታ ተግባር ከጊዜ ወደ ጊዜ እየተበራከተና በተለያዩ ዜናዎች የምሰሙት ጉዳይ ነው። አሁንም በምዕራብ ሸዋና በሰሜን ሸዋ 2 ዞኖች ውስጥ የጠለፋና የእገታ ተግባር ተፈጽሟል። ይህንን የፈጸሙ 5 ግለሰቦች በእስራት መቀጣታቸውን ነው የሰማነው። እንደ ምዕራብ ሸዋ ዞን መግለጫ ከሆነም አንደኛው ተከሳሽ ግርማ ሳህሉ ይባላል፣ ሁለተኛው ተከሳሽ ጸጋ ኃይሉ፣ ሶስተኛ ቶሊ ደጉ የተባሉ 3 ሰዎች ናቸው። ጥቅምት 11 ከቀኑ 9 ሰዓት አካባቢ ላይ ለአንደኛው ተከሳሽ በግዳጅ የትዳር አጋሩ ለማድረግ የ14 ዓመቷን ታዳጊ ልጅ ነች የ14 ዓመት ልጅ ነች ከወፍጮ ቤት ስትመለስ ጠብቀው ጠለፋ ተግባር የፈጸሙባት ማለት ነው። ልጅቷን የጠለፋ ተግባር ፈጽመው ደግሞ ለማምለጥ ሲሞክሩ ይቺ ተጠላፊዋ ባሰማቸው የድረሱልኝ ጩኸት ስልጠና ላይ የነበሩ የጸጥታ አካላት ሰምተው በቁጥጥር ስር አውለዋቸዋል ማለት ነው። 3ቱም ተከሳሾች በቁጥጥር ስር ውለው መዝገባቸው በበቂ ማስረጃ ተጣርቶ ለአቃቢ ሕግ የተላከ ሲሆን አቃቢ ሕግ ደግሞ በወንጀል ሕጉ መሰረት ሴትን በመጥለፍ ወንጀል ክስ መስርቶባቸዋል። እነዚህ 3 ሰዎች ማለት ነው። የ14 ዓመት ህጻን ልጅ እንደዛ በማድረጋቸው ክሱን ሲከታተል የቆየው ደግሞ የደአ በርጋ ወረዳ ፍርድ ቤት ነው። ጥቅምት 24 በዋለው ችሎት በ3ቱም ተከሳሾች ላይ በእያንዳንዳቸው ላይ አመት ከ3 ወር እስራት እንደተወሰነባቸው የአቃቢ ሕግ ጽሕፈት ቤት መግለጫ ያመለክታል። በተመሳሳይ ከዚሁ ዜና ጋር በተገናኘ በወርጅ አርሶ ወረዳ ሌንጮ በርሱ ቀበሌ የጦር መሳሪያ በመታጠቅ የእገታ ተግባር ሲፈጽሙ የነበሩ ሰዎች እንዲሁ በእስራት ተቀጥተዋል። በተለይ የጦር መሳሪያን በመያዝ በማስፈራራት ሴቶች ላይ እገታና ጠለፋ የሚፈጽሙ ግለሰቦች በተደጋጋሚ በዜናችን እኛም ለእናንተ ስናደርስ ነበረ። በገጠራማ አካባቢ ያላችሁ ሰዎች ደግሞ ከእንደዚህ አይነት ነገሮች ጥንቃቄ እንድታደርጉ እንደዚህ አይነት ነገር ሲፈጸም
ለሚመለከተው የጸጥታ አካል ማመልከት እንዳለባችሁ ደጋግመን እንነግራችኋለን። እንደ ወረዳው አቃቢ ጽፈት ቤት መረጃ ከሆነ ደሬሳ ተሾመና ጀማል ደምሴ የተባሉ ሁለት ተከሳሾች ለጊዜው እጃቸው ካልተያዙ ሁለት አባሮቻቸው ጋር ሆነው የጦር መሳሪያ ታጥቀው መስከረም 25 2018 ያዝነው ዓመት ሁለት ግለሰቦችን አግተው አፍነው ለመውሰድ ሲሞክሩ ነው በጸጥታ ስራ ላይ የተሰማሩ አካላት በቁጥጥር ስር እነዚህ የሚዋሉት ማለት ነው። ፖሊስ እንግዲህ በሁለቱ ተከሳሾች ላይ አስፈላጊው ማስረጃ አጠናክሮ ለአቃቢ ሕግ ልኳል። አቃቢ ሕግም ይህን መዝገብ ተመልክቶ በጦር መሳሪያ በመታገዝ የገታ ተግባር መፈጸምን ጠቅሶ ክስ መስርቶባቸዋል። ክሱን የተከታተለው ደግሞ የወረጃርሶ ወረዳ ፍርድ ቤት ነው። ህዳር 24 ከሰሞኑ በዋለው ችሎት አንደኛውን ተከሳሽ ደሬሳ ተሾመ 8 ዓመት ከ4 ወር ሁለተኛውን ደግሞ ጀማል ደምሴ የተባለውን በ6 ዓመት ከ6 ወር እስራት እንዲቀጡ ወስኗል ማለት ነው። በዚህ አጋጣሚ በተለያዩ አካባቢዎች የምትገኙ ቀደም ሲል በጠቀስኩላችሁ አማካይነት ኃይልን በመጠቀም ጦር መሳሪያን በመጠቀም በተለይ በሴቶች ላይ የሚፈጸሙ እገታና ጠለፋዎች በተለያዩ ሚዲያዎች ላይ በዜና ላይ ተሰማቸዋላችሁና እንደዚህ አይነት ነገሮች ሲከሰቱ ለአካባቢው ለሚገኝ የጸጥታ አካላት እንድታመለክቱ እንጠይቃለን። ዘገባዎች እነዚህ ይመስሉ ነበር። ከአሃዱ ሬዲዮ ክብሮ ሞርቁ የሚነግራችሁ አዳዲስ ነገር አለ። ከኔ ጋር በቃን። በያላችሁበት ጥሩ ምሽት ይሁንላችሁ። ቻናላችንን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ምሽት። ህይወት የጌትነት ማለዳውን እያስፈጸመችና የእናንተን የውድ ቤተሰቦቻችንን መልእክቶች እያስተናገደች ትገኛለች። የቴክኒክ አጋሪ ዓለም ስራ ዘውዱ ነች። ልሳኑን እየመራው ክብሮ ሞርቁ ከእናንተ ጋር አለሁ። አሁን የመክፈቻ አንኳር ዘገባዎቹን አስቀድማለሁ። ኢትዮጵያ የዓለም የምግብ ፕሮግራም የቦርድ አባል እንድትሆን መመረጧ በአፍሪካ የምግብ ፖሊሲ ላይ ትልቅ ተጽዕኖ ለመፍጠር ያስችላታል ተባለ። ኢትዮጵያ የዓለም ምግብና ግብርና ድርጅት ፋኦ ባካሄደው 179ኛ የካውንስል ስብሰባ በሙሉ ድምጽ የዓለም የምግብ ፕሮግራም የአስተዳደር ቦርድ አባል ሆና መመረጧ ከፍተኛ ተጽዕኖን ለመፍጠር እንደሚያስችላት አሃዱ ያነጋገራቸው የምጣኔ ሀብት ባለሙያዎች ገልጸዋል። የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በረሀ ተስፋ ኢትዮጵያ የቦርድ አባል መሆኗ ለአፍሪካም ከፍተኛ ጠቀሜታ አለው ብለዋል። በተለይም ከአየር ንብረት ለውጥ ጋር በተያያዙ ጉዳዮች ላይ ትልቅ ተጽዕኖ መፍጠር እንደሚቻልም ጠቁመዋል። በቦርዱ ውስጥ አገሪቱን የሚወክሉ ሰዎችም ትልቅ ኃላፊነት አለባቸው ብለዋል። የቦርድ አባል መሆኑ ጥሩ ነው። ምክንያቱም ቦርድ ውስጥ ትልቅ ተጽዕኖ መፍጠር ይቻላል። አፍሪካን በተመለከተ ምክንያቱም የአፍሪካ ሀገሮች ብዙ አይኖሩም። ስለዚህ ትኩረቱ ወደ አፍሪካ እንዲያደርግ በተለይ አሁን ያሉ ከፍተኛ የምግብ ችግር እና ከዚህ ከክላይሜት ቀውስ ጋር ተያይዞ ደግሞ ብዙ አምራች የነበሩ ቦታዎች እየጠፉ ስለሆነ በዛ ላይ ትልቅ ተጽዕኖ ማድረግ ይቻላል። በሀገሪቱ ደረጃ ያው አፍሪካን በተመለከተና ምናልባት ምስራቅ አፍሪካንን በተመለከተ የአፍሪካ ቀን ሊወጡ የሚችሉ በየጊዜው ረሃብ እየተፈጠረ ስለሆነ ትልቅ ተጽዕኖ ማድረግ የሚቻልበት ሁኔታ አለ። በኢትዮጵያ ኢኮኖሚክስ አሶሲዬሽን ከፍተኛ ተመራማሪ ዶክተር ሞላ አለማየሁ በበኩላቸው የኢትዮጵያ የቦርድ አባል መሆን ዓለም አቀፍ የምግብ ፖሊሲዎችን ለማስተዋወቅ እንደሚረዳ ተናግረዋል። አባልነቱ በምጣኔ ሀብቱ ላይ የተሻሉ አሰራሮችን ለማምጣት ያግዛል ነው ያሉት። በተለይም ኢትዮጵያ እየሰራችበት የምትገኘውን የአረንጓዴ አሻራ እንቅስቃሴ የበለጠ ለማሳደግ አስተዋጽኦ ይኖረዋል ሲሉም አብራርተዋል። ቦርድ አባል መሆን ብዙ ጊዜ የአንተን ፖሊሲ ለማስተዋወቅ ይረዳል። የአንተ ፖሊሲ ማስተዋወቅ ማለት ደግሞ ምናልባት ተሰሚነት ከፍ ያደርገዋልና ያ ሲሆን ደግሞ የተሻለ ነገር በኢኮኖሚ ላይ ማምጣት ይቻላል። በተለይ ከብድርም ከእርዳታም ጋር ተያያዙ ነገሮችን ማድረግ ይቻላል። ቦርድ ሜምበር መሆኑ የተሻለ ይፈጥራል። ስለዚህ ቦርድ አባል ሳትሆን እንደዚሁ የምታቀርባቸው የአንተ ቅሮች፣ ፖሊሲዎች ምኖች ሁሉ በተለይ ከዚህ ከክላይሜት ቼንጅ ጋር እንትን ያለው አሁን የበለጠ ተሰሚን እንዲሆን ያደርጋል። አባል ስትሆን ያ ጠቀሜታ አለው። የዓለም የምግብ ፕሮግራም የአስተዳደር ቦርድ የድርጅቱን ፖሊሲዎች፣ ፕሮግራሞች፣ በጀትና ስትራቴጂካዊ አቅጣጫን የሚቆጣጠሩ ተወካዮች በመሆን የሚያገለግሉ 36 አባል ሀገራትን ያቀፈ ነው። ከቦርዱ ስራዎች መካከል ዋነኛው የዓለም የምግብ ፕሮግራም ዓለም አቀፍ ስራዎችን መከታተልና በመንግስታት መካከል ድጋፍና አቅጣጫ መስጠት እንዲሁም መከታተል ይገኙበታል። ከ20 ዓመታት በላይ የተከበረው የብሔረሰቦች ቀን የመቻቻል ስርዓት መዘርጊያ እንዲሆን መስራት እንደሚያስፈልግ የተፎካካሪ ፓርቲዎች አሳሰቡ። የብሔር ብሔረሰቦች ቀን የዜጎችን በመቻቻል የመኖር ባህል ያዳበር አይደለም ሲሉ ነው የተፎካካሪ ፖለቲካ ፓርቲዎች ያስታወቁት። አሃዱ ያነጋገራቸው መኢአድ፣ ኢህአፓና ወብን የተሰኙ የፖለቲካ ፓርቲዎች እንዳሉት ዓመታዊ ክብረ በዓሉ የመብትና እኩልነት መረጋገጥን፣ ዜጎች በየትኛውም ስፍራ በሰውነታቸው በባህላቸውና በእምነታቸው የሚከበሩበትን መዋቅራዊ ስርዓት ማረጋገጥ ላይ መወጣት የሚገባውን አዎንታዊ ሚና በሚፈለገው ልክ አልተወጣም።
የመላው ኢትዮጵያ አንድነት ድርጅት ፓርቲ መኢአድ የህዝብ ግንኙነት ኃላፊ አቶ ታጠቅ አሰፋ ፓርቲያቸው የብሔር ብሔረሰቦችን መብትና እኩልነት እንደሚያከብር ገልጸው የብሔረሰቦችን ቀን በአመት አንድ ጊዜ ለፖለቲካ ፍጆታ ብቻ የፖለቲካ ተዋናዮች ተሰባስበው ከማክበር ውጪ ዜጎች በየትኛውም ቦታ ተከባብረውና ተዋደው የሚኖርበት መዋቅራዊ ስርዓት አለመዘርጋቱ ነባሩንም ማጥፋቱ እንደ እንከን የሚነሳበት ነው ብለዋል። ባህል ማስተዋወቅ የሚነቀፍ አይደለም፣ ድሮም ያለ ነው፣ እንዲቀጥልም እንፈልጋለን። ነገር ግን ለታይታ ለአንድ ቀን ጭፈራ ብቻ ተብሎ የሚታይ ነገር አይደለም። እነሱን ስንናገር አሁን ባለው ፌዴራሊዝም አሁን ባለው የእነሱ በያዝ መንግስት አወቃቀሩ አብዛኛውን የብሔረሰብ ተወካይ ነው ተብሎ የሚታየውን አካል አንድ ጊዜ እንኳን የፈለገውን ጊዜ ቢፈጅ አንድ ሚኒስቴር ወይም ደግሞ ሀገር ሊመራ የሚችል መዋቅር ቢስተካከል ፕሬዚዳንት ማውጣት የማይቻልበት አግላይ የሆነ አሰራር እየተሰራ የብሔረሰቦችን እኩልነት አረጋገጥን። ይሄ ነው ማረጋገጫ መንገዱ፣ ይሄ ነው የሚያሳየው። ይህን አመታዊ የአንድ ቀን ክብረ በዓል ታያመጡ የሚጨፈሩ መሸኘት በማህበረሰቡ ላይ መቀለል ታሆነ በቃ አንዲትም ፋይዳ የሚያመጣ ጥቅም አለው ብለን አናይ። ሁሉም ማህበረሰብ የሀገር ባለቤት የሚሆንበት እውነተኛ መንገድ መቀየር ግድ ይለናል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ የስራ አስፈጻሚ አባልና የፋይናንስ ክፍል ኃላፊ አቶ ሙሉጌታ ሀድጉ በበኩላቸው የብሔር ብሔረሰቦች አንድነት ከ30 ዓመታት በፊትም የነበረ ነው ያሉ ሲሆን ቀኑ እውቅና ተሰጥቶት መከበር ሲጀምር አንድነትን ሸረሸረ እንጂ አላጠናከረውም ነው ያሉት። የቦርደሩ አንዱ ብሔር ከአንዱ የሚፈጠረው ግጭት ይህንን 20 ዓመት ያከበርነው በዓል ትርጉምና ለውጥ ቢኖረው ኑሮ ያው ግጭቱ ታሪክ ይሆን ነበር። ግን ይዘልን የመጣው ይህንን ነገር በትክክል ስላልተሰራ ከፖለቲካ ጥቅም ውጭ ለማህበረሰብ አንድነት፣ ለማህበረሰባዊ ትርፍ፣ ለማህበረሰባዊ እሴት ስላልተሰራበት ያን ያህል ለውጥ አምጥተዋል ብዬ አልገምትም። ያው በዓሉ ግን ኦልሬዲ ይከበራል ለፖለቲካ ኮንሳፕሽን ተብሎ ወይም ደግሞ እዛ ላለው ቴዎሬቲካል የህገ መንግስቱ ፓርት ለመሸፈን ተብሎ ስለሱን እውቅና ለመስጠት ተብሎ 27 ዓመቱም ሲከበር ነበር። ከዛ በኋላ ይከበራል። ግን በ27 ዓመቱም ብሔር ለብሔር እንደ አይጥና ድመት አፋጦ ያሳየ ነው እንጂ ያን ያህል አንድነት አምጥተዋል፣ ያን ያህል ነበረ ወይም የሚፈጠረው ቁርሾ ፈተዋል የሚል ሳቤ የለኝ። የብሔረሰቦችን እኩልነት እያከበርን ከሆነ በቅድሚያ የዜጎችን ራስን በራስ የማስተዳደር ህገ መንግስታዊ ጥያቄን ማክበር እንዲሁም የዜጎችን የመሰረተ ልማትና ኢኮኖሚ ተጠቃሚነት ማረጋገጥ ያስፈልጋል ያሉት ደግሞ የወላይታ ብሔራዊ ንቅናቄ ተቀዳሚ ሊቀመንበር አቶ አማኑኤል ሞጊሶ ናቸው። ብሔር ብሔረሰቦች ቀን ማክበር ብሔር ብሔረሰቦችን መብት ማክበር ሁለት ይለያያሉ። የብሔር ብሔረሰቦችን መብት ማለት ፍትሃዊ የፖለቲካ ውክልና ማረጋገጥ፣ ሁለተኛ ብሔሮችና ብሔረሰቦችና ህዝቦች የስልጣን ባለቤት መሆን የመወሰን ዛሬ ከማከል ነው አይደለ? ፖለቲካ ውክልና ብቻ አይደለም። ፖለቲካ ዞን ላይ እናንተ ልጆች አይደሉም እንደ የተሾሙት ክልል ላይ የዛው አካባቢ ሰው አይደለም እንደ የተሾሙ በሚል ስርዓቱ ሊያስተባብል ይሞክራል። የተሾመው ሰው ግን የመወሰን ስልጣን የለውም። ሉዓላዊ ስልጣን ባለቤት አይደለም። ከማዕከል ነው መመሪያ የሚመጣለት። ይሄ ተዋረድ ደግሞ ክልሉ ከማዕከል የመጣለትን ይወስዳል። ማዕከል የመጣለት ደግሞ ወደ ዞኖች ያወርዳል። በነገራችን ላይ ብሔረሰቦች መብት ማለት የኔ አንድ ሰው በደምና በስጋ የዛ ብሔር ተወላጅ የሆነው ከህዝብ ፈቃድም ውጪ የመወሰን ጉዳይ ማለት አይደለም። የብሔር ብሔረሰቦች መብት ማለት የደምና የስጋ ጉዳይ አይደለም። የብሔር ብሔረሰቦች ማለት በሚወሰነው በኢኮኖሚ፣ በማህበራዊ፣ በፖለቲካዊ ጉዳይ ላይ ህዝቡ በጉዳይ የመወሰን ስልጣን ባለቤት ማለት ነው። የፖለቲካ ፓርቲዎቹ ከሁሉም በፊት ቁርጠኝነትና መተማመን የተሞላበት የጋራ ፖለቲካዊ መግባባት ላይ መድረስም ያስፈልጋል ሲሉ መልእክታቸውን አስተላልፈዋል። በባንኮችና በጥቁር ገበያው መካከል ያለው የውጭ ምንዛሪ ዋጋ ልዩነት የሚፈለገውን ያህል ያልጠበበው ከወጪ ንግዱ የሚገኘው ገቢ አነስተኛ በመሆኑ እንደሆነ ባለሙያዎች ተናገሩ። የኢትዮጵያ የውጭ ንግድ ገቢ ዝቅተኛ መሆን በባንክና በጥቁር ገበያው መካከል ያለውን የምንዛሪ ልዩነት በሚፈለገው ልክ እንዳይቀራረብ ከማድረጉ በተጨማሪ የብርን የመግዛት አቅም በእጅጉ ስለማዳከሙ አሃዱ ያነጋገራቸው የምጣኔ ሀብት ባለሙያዎች ተናግረዋል። ፖለቲከኛውና ኢኮኖሚ ባለሙያ አቶ ጌትነት ወርቁ በጉዳዩ ላይ ከአሃዱ የቀረበላቸውን ጥያቄ ሲመልሱ መንግስት የብርን የመግዛት አቅም ሲያዳክም የሀገሪቱ ኢኮኖሚ ይህንን ማሻሻያ መቋቋም መቻል አለመቻሉን ማረጋገጥ ነበረበት ብለዋል። አጠቃላይ ያለው የኢኮኖሚ ሁኔታ ራሱ የመሸከም አቅሙ በራሱ መንገድ የተስተካከለና ወደዛ የተገፋ ሳይሆን የግድ እንዲሄድ ነው የተደረገው። 10 ኪሎ ግራም መሸከም የሚችልን ሰው 15 ኪሎ ግራም እና 20 ኪሎ ግራም ተሸክመህ ሮጥ ብለኸው እንደምትወስደው ማለት ነው። ከጊዜ ወደ ጊዜ ግራጁዋል የሆነ ተፈጥሯዊ የሆነ እድገት እንዲያድ እድል አልተሰጠውም። በአጠቃላይ ኢኮኖሚው በትክክል የሚችለውንና የሚሸከመውን ሳይሆን ሌሎች ኤክስተርናል ምንላቸው ለምሳሌ እንደ IMF እና ወርልድ ባንክ ያሉ ተቋማት የብርን አቅም ከዶላር አንጻር እንዲዳከም ፈለጉ እንጂ አሁን ባለው ሁኔታ የኢትዮጵያ
አቅም ያንን የሚሸከም አልነበረም። የፊጥኝ እንደመታሰር ነው የገባበት። የማይችለውን ነው የሰጠነው። ተንገዳገደ፣ ሲወድቅ ታየዋለህ። እንዲያውም የኢኮኖሚ ባለሙያው አቶ እንዳይላሉ ሰለሞን በበኩላቸው መንግስት አሁን በያዘው መንገድ የባንኮችና የጥቁር ገበያውን ልዩነት ማጥበብ አይችልም የሚል ሀሳብ ሰጥተዋል። ይህ እንዲሆን በቂ የዶላር ገቢና አቅርቦት ሊኖር ይገባልም ነው ያሉት። ስትከተለው ይሸሻል እኮ ፓራሌል ማርኬት አይደለ የሚንከው ሰዎች ናቸው እዛ ላይ የሚሰሩና ለኛ አሁን በተያዘው መንገድ አይደለም እሱ ማጥበብ የሚቻለው። እሱን ለማጥበብ በቂ የዶላር አቅርቦት መኖር አለበት። በኮንቬንሽናል ሲስተም ወይ ደግሞ በኖርማል በባንኪንግ ፍሎው የሚሄድ በቂ የዶላር አቅርቦት ያስፈልጋል። በየሳምንቱ ወይ በየ2 ሳምንቱ ወይም በየወሩ እያጫረትክ ለዛም ጨረታ ላሸነፉ ባንኮች ዶላር እያቀረብክ ይሄኛውን ጋፕ ልታጠባው አትችልም። ሰው በቂ የዶላር አቅርቦት እንዴት ነው የሚኖረው ካለን እንግዲህ ኤክስፖርቱን ማሳደግ ነው። ሞር ኤክስፖርት ማድረግ እንደን ደግሞ አሁን ያለው ምን ያክል ሪዘርቭ አለ ወይ ደግሞ ሪዘርቫችን ምን ያክል ይሄንን ጋፕ ለማጥበብ ሊውል ይችላል ወይ ደግሞ ምን ያክል ዶላር ሰፕላይ አድርገን ነው ጋፑን ልናጠባው የምንችለው የሚለው እንዳለ መሆን መቻል አለበት። ስለዚህ በቂ ዶላር ማርኬቱ ላይ ላይክ ባንኩ ላይ መኖር መቻል አለበት። ካልሆነ ግን ፓራሌል ኤክስቼንጅ ሬቱ እየተጠጋ በሄድክ ቁጥር ፓራሌል ደግሞ ካንተ እየራቀ ነው የሚሄደው። ባለሙያዎቹ ጥቁር ገበያውን የመከላከልና የመቆጣጠር ችግር በአዋጅ ወይም በማስጠንቀቂያ ብቻ የሚፈታ አይደለም ብለዋል። የሱዳን ፈጥኖ ደራሽ ኃይል በሱዳን ሉዓላዊ መንግስት ላይ የተጠናከረ የአየር ጥቃት ከፈተ። ታጣቂ ኃይሉ የሱዳን ጦር በተቆጣጠራቸው የግዛት ይዞታዎች ላይ የሰው አልባ ድብደባውን አጠናክሮ ቀጥሏል የተባለው ቡድኑ በብሉ ናይል ግዛት ዋና ከተማ አድ ዳማዚን መጠነ ሰፊ የድሮን ድብደባ መፈጸሙን የሱዳን ጦር አስታውቋል። የሱዳን መንግስት ታጣቂ ኃይሉ የሲቪል መሠረተ ልማቶች ላይ በማነጣጠር በሰው አልባ ጥቃት እየደበደበ ነው ሲል ክስ አቅርቦ በአጠቃላይ ለተከታታይ 3 ቀናት በፈጸመው ጥቃትም ሕፃናትን ጨምሮ 79 ሰዎች ተገድለዋል ብሏል። በሌላ በኩል የሱዳን ሉዓላዊ መንግስትን የግዛት ይዞታዎች በከፊል በኃይል የመንጠቅ ተቆጣጥሮ የሚገኘው የሱዳን ፈጥኖ ደራሽ ኃይል በቀረበበት ክስ ላይ ቀጥተኛ ምላሽ ባይሰጥም የአገሪቱን መንግስት ማፍረስ ቀዳሚው የፖለቲካ ዓላማ መሆኑን በተደጋጋሚ ገልጿል። ዘገባው የአናዶሉ ነው። የአውሮፓ ህብረት እንደ አውሮፓውያን አቆጣጠር በ2030 ከሩሲያ ጋር ጦርነት ለመግጠም እየተዘጋጀ መሆኑ ተሰምቷል። የህብረቱ አባል የሆነችው ሃንጋሪ የአውሮፓ ህብረት በሚቀጥሉት 5 ዓመታት ውስጥ ሩሲያን በጦር ግንባር ለመግጠም የጦር መሳሪያ ምርት ላይ ተጠምዷል ስትል አስታውቃለች። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ህብረቱ በ5 ዓመታት ውስጥ ሙሉ ለሙሉ የውጊያ ዝግጁነት ላይ ለመድረስ ምጣኔ ሀብቱን በማሳደግ የጦር መሳሪያ እያመረተ ይገኛል ሲሉ ተናግረዋል። ኦርባን አክለውም የአውሮፓ ህብረት ቀድሞውንም ወደ ቀጥተኛ ወታደራዊ ጦርነት ለመግባት አመላካች መንገዶች ነበሩት ሲሉ ተናግረዋል። ለአብነትም ወደ ጦርነት የሚያመራውን ዲፕሎማሲያዊ ግንኙነቶችን አፍርሷል፣ ማዕቀብ መጣል፣ ኢኮኖሚያዊ ትብብርን ማቆምና በመጨረሻም በትጥቅ ትግል ውስጥ መግባትን ነው ሲሉ ጠቅላይ ሚኒስትሩ ተናግረዋል። ዘገባው የአርቲ ኒውስ ነው።